ጸሎት የምስኪኖች ሀብት ነው። እግዚአብሔር ይመስገን። አንድ ሰው ሽማግሌ ሰው ናቸው። በኋላ ይመስለኛል የጻፉትን እኔ ቆይቶ ነው ያነበብኩት። ስለ ጸሎት ሲጽፉ ለጸሎት ሁለት ነገር ነው የሚያስፈልገው ይላሉ። አንድ ስዊድናዊ ናቸው። ለጸሎት ሁለት ነገር ነው የሚያስፈልገው ይላሉ። ምንድነው ሁለት ነገር የሚያስፈልገው? አንደኛው ምስኪንነት ነው፣ ሁለተኛው እምነት ነው ይላሉ። ምስኪንነት ደግሞ ምን ይሰራል ለጸሎት? እምነት ነው እንጂ ስል አረ በደንብ ምስኪንነት ካልተሰማን አማራጭ ካላጣን እውነተኛ ጸሎት አንጸልይ። ግብዝ ጸሎት ነው የምንጸልየው። ጌታ ሆይ ያው በቃ ምልህ ስራ ፈልጋለሁ እንድሰጠኝ ፈልጋለሁ፣ በእውነት ስራ አዘጋጅልኝ። ግን እርግጥ አጎቴ ደግሞ አንድ የሚያውቀው ትልቅ ሰው አለ፣ በሱ በኩል እየፈለገልኝ እንደሆነ ገብቶኛል። በቅርብ ጊዜ ማገኝ ይመስለኛል። ቢሆንም ግን መጸለይን አልተውም መቼም። አንተ ደግሞ እባክህ ስራ ፈልግልኝ። እርግጥ ደግሞ ምልህ የትምህርት መረጃዬም በጣም ጥሩ ነው ያው እንደምታውቀው። ግን ማለት አማራጭ ኖሮኝ አይደለም የምጸልየው፣ መፈናፈኛ አጥቼ ነው የምጸልየው። ወንድሞች እናቶቼ፣ በቃ ምስኪን ሆኜ ነው ምናምን ይዤ እግረ መንገዴን አይደለም የምጸልየው። ጸሎት የምስኪኖች ሀብት ነው። አሜን አሜን። ምስኪንነት ይጠቅመናል ለጸሎት። እግዚአብሔር ወይ ሀገራችን ያለችበትን ሁኔታ ታውቃለህ። እንዲናረጋለን፣ ቀጥሎ እንዲናረጋለን፣ ቀጥሎ እንዲናረጋለን፣ ቀጥሎ እንዲናረጋለን። ቤተክርስቲያንን እንዲህ እያረገን እንወስዳታለን፣ እንመራታለን ብለን መፎከር ስለማንችል አባት ሆይ መላው ጠፍቶናል ለማለት ነው የምንጸልየው። አንተ ካልመጣ በስተቀር የሚያወጣን የለም ለማለት ነው። መፈናፈኛ በሌለ ሁኔታ ላይ ወድቀናል፣ አንተ ካልታደግከን መንገድ የለንም ለማለት ነው። ጸሎት የምስኪኖች ሀብት ነው። እግዚአብሔር ይመስገን። ግን ምስኪን ብቻ መሆን ብቻ አይደለም ለጸሎት ዋናው ነገር። ሰውየው ምን ይላሉ? ምስኪንማ ሞልቷል፣ ምስኪንማ ሞልቷል፣ የሚያለቃቅስማ ሞልቷል፣ አልችልም የሚልማ ሞልቷል። ግን የክርስቲያን ጸሎት በምስኪንነት ላይ እምነት ይጨምራል። እግዚአብሔር ግን ይችላል ይላላ። እኔ አልችልም፣ እርሱ ግን ይችላል። እግዚአብሔር ይመስገን። እኔ አላቅበትም፣ እሱ ግን ያቅበታል። እኔ እንዴት እንደማደርገው ግራ ገብቶኛል፣ እሱ ግን ግራ የማይገባው አምላክ ነው። እምነት የሚባለው ደግሞ ያስፈልጋል። አለዚያ እንዴት እንጸልያለን? ሁለቱ ነገሮች ናቸው የሚያስፈልጉት አሉ ሰውየውና በጣም ልቤን አስደሰተ። እና እናንተ ምስኪኖች ሆይ እግዚአብሔር ይባርካችሁ። ይህንን መቀበል ጥሩ ነው። ምስኪን ትለናለህ አንተ? አዎ፣ ጉልበት የሌለው ምንም ማድረግ የማይችል የሰው ልጅ ሁሉ ምስኪን ነው። እናንተ በጌታ የምታምኑ እግዚአብሔር ይባርካችሁ። በእምነት ወደ እግዚአብሔር እንቀርባለን፣ እሱ ደግሞ ይሰማናል። እግዚአብሔር ይመስገን።